ነሽ አንቺ? በስምሽ አንድ ነጠላለሽ እንዴ? ልጅ እኮ በስሟ እኮ ሁለት ቤት ሁለት ሱቅ ሁለት ቤት። አሁን ደግሞ ገዝታ የመጣችውን ብታይ ታብጃለሽ። ቦሌ ላይ ምን የመሰለ መሬት ተቀብላ ነው የመጣችው። ዋት ዩ ቲንክ? በአባቷ አትደከልም የኔ ልጅ። እኔ አሳፍርሻለሁ እኮ አልኩሽ። በጣም ባለጌ ነኝ እኔ። ጥፍር ቆርጬ ነው የምበዳሽ አይደለ? ምበዳው ነው ያልሽው። ጥፍር ቆርጬ ገላጥቤ። ታዲያ እንዳንቺ አባቴ እስከምብርቴ ይብዳኝ እንዴ? አባትሽ እስከምብርትሽ የሚበዳሻለሽ አይደለም እንዴ? እንዳንቺ ማን እንዳንቺ መሆን የሚፈልገው? ተጥለሽ የምትይት እዚህ ቲክቶክ ላይ በ37 ዓመትሽ ልመና የጀመርሽ አባትሽና እናትሽ አሜሪካን ወስደውሽ አስቀምጠውሽ ትምህርት ቤት ያላክሽ ደደብ ደንቆሮ። እኔ ጂጂ እኮ ልጄን ትምህርቷን እያስተማርኩ እየጨረሰች እኮ ነው የኔ ልጅ ትምህርቷን። ገባሽ? ብትተይ የኔ ልጅ ቀዳ ትሰፋሻለች፣ ትጠርግሻለች፣ ታስተኛሻለች፣ መድኃኒት ትሰጥሻለች፣ ትወጋሻለች፣ ታስወጋሻለች። ግንባርሽን ነው የምትወጋሽ በመርፌ የኔ ልጅ። አንቺስ ምን ትወጊያለሽ? አሻንጉሊት ነው የምትወጊው? አንቺ እኮ ብር አይደለም ችግርሽ፣ ጭንቅላት ነው። ጭንቅላት የለሽም፣ እውቀት የለሽም። ያ እናት ያላሳደገሽ ነጠላ ዶሮ ነጠላ ዶሮ በእናት ያላደግሽ አንቺን መሆን ማንም ሰው አይፈልግ። እንኳን የኔ ልጅ አይደለም አብሮሽ የነበሩሽ እንኳን ጥለውሽ እየሄዱ ነው። አብሮሽ የነበሩት እነ ሄለን ቂጦ እነ ኤልሻዳይ እነ ኪዱ የኔ ልጅ ናት አንቺ ጋር የምትመጣው። እንዳንቺ በልቃጣ ላይ እንዲህ ያርሽ ቄጥሽን እንደዚህ የምትነፈርቂ የማያምርብሽ። አንዳንድ ጊዜ ዛሬ ደግሞ ምን እንደምትመስይ ታውቂያለሽ? ድመት እንዲህ ብላይ ቆመች ድመት አይተሻል? እንደዚህ ብላይ ቆመች ድመት፣ እንዲህ ብላይ ቆመች፣ እንዲህ ልትቧጥጥ የቆመች ድመት እሷን መስለሻል። የቆመ ድመት አንቺን መሆን የሚፈልግ በዚህ ምድር ላይ አለ። በቃ ራስሽን እንዴት ነገርኩሽ እኮ ሆርሞንሽ ተቀይሯል እኮ አልኩሽ። አባትሽ ስለሚደክልብሽ ዞሮብሻል። ሌላ ማን ይደክልሻል? አባትሽና ባሪያው ነው የሚደክላችሁ። በአባቷ የምትደከል ልጅ እንደሆንሽ እኮ ማንም ያውቅሻል። በዛ ባንካሳው አባትሽ፣ በጅቡ አባትሽ ማለት ነው፣ በሚያነክሰው ማንም ያገባሽ እንጂ የሚያገባሽ ሰው የለም። በደንብ አዳምጪ። አንቺን የሚያገባሽ ሰው የለም። ማንም ያገባሽ የማያውቅሽ ያገባሻል። ያ የኔዋማ እንዴ ፎንቋ አበለሽ እኮ ዩቲዩብ ላይ ወይኔ እሷ ነገር የነሱ ነገር ውሸት ምን ያደርጋል? በጣም ታምረ የተረከዟን ጣቢያ ታከማች። የተረከዟን መጀመሪያ የኔ ልጅ ለመሆን ማህፀንሽ ምን መሆን አለበት መሰለሽ? ላስቲክ እና ፕላስቲክ መሆን የለበትም። አንድ ነገር ልንገርሽ፣ ምንም መሆን አትችይም እኮ አልኩሽ። ምንም መሆን አትችይም። ፕላስቲክ ማህፀን ይዘሽ ልጅ መውለድ አትችይም። የሚለጠጥ ቁጭ ብለሽ ምትቀልጪ እና ለምን ትፈልጊው? ገና ሰብልሻለሁ። ታብጃለሽ። እዚህ ጋር ቁጭ ብለሽ ታብጃለሽ። ከዚህ በኋላ ትጠያለሽ። ሰውን እኮ አልኩሽ። እዚህ ላይ የምታያቸው በሙሉ እንዴ እነሱማ በጣም ጩኸት እንጂ ቆርቆሮ ናቸው እንጂ ንግግር አይችሉበትም። እኔ ቀስ ብዬ ነው የምነግርሽ። ቀስ ብዬ እኔ ወጋሻለሁ። አንቺ አይ አትተኝም እንዴ? እኔ እኮ ጠዋት ነው ያወራሁትኝ። የተኛሽ ለካ ቁጭ ብለሽ ተኛለሽ። እርግጠኛ ነኝ የተቆራረጠ ነገር አይደለም ያየሽው። ቁጭ ብለሽ ተኛለሽ። ታይናለሽ አይደል? ምን በሉ ምን ጠጡ እንዴት ሆኑ አይተሽዋል። ሳምሪ ሁለት ጊዜ ኢንቨስት አድርጋ ነው የመጣችው። አንቺ ምን አደረግሽ በህይወትሽ? ምን አደረግሽ አንቺ በህይወትሽ? አባትሽ ስለሚደክልሽ፣ እንጀራነትሽ ስላባረረች ታሪክሽን ማንም ሰው የማያውቅ ይመስልሻል? ያንካሳ አባትሽ እንደ ጅብ እንደሚያነክሰው አባትሽ እሷን የሚደክልሽ እንዴ? አንቺ የኔ ልጅ
እዛው ጓደኞችሽንም እንኳን መምሰላቅቶሽ ለአንቺ ቢጤዎችን እንዴ እውቀት ጭንቅላት ያስፈልገዋል። አንደኛ ጀርመንኛ ማወቅ አለብሽ፣ እንግሊዝኛ ማወቅ አለብሽ፣ አማርኛ ማወቅ አለብሽ። የምትኖሪበት ነገር እንኳን ቋንቋ በስነ ስርዓቱ አውረተሽ ማትናገሪ ሴትዮ ትምህርት ቤት መሄድ ያቃተሽ ሂጂና የአሳማ ቆዳ እየገፈፍሽ እዛ ድሮ የምትሰሪበት ቦታ ላይ ስሪ። ኢቨን እንኳን እኮ ለአንድ ቀን እኮ የሚያወጣሽ እኮ አቤል እኮ ስንት ሴት ኢትዮጵያ ድረስ እየሄደ እኮ ሴት ሲያሳድድና እነ ኤልሻዳይን ሲፈልግ እኮ አሜሪካን አንቺ ጋር እኮ መድረስ አልቻለም። እዚሁ ላይ እዚሁ በላች እዚሁ ሞተች እኮ ይሽ ሴት እኮ ነሽ። እዛው በላች እዚሁ ሞተች። አይገርምሽም? ለአንድ ቀን እንኳን የማትፈልጊ አልቅስሽ ያንን የመሰለች ማን ይፈልግሻል? አንቺ ቤታዩ ማን ምን ለመሆን ምን አንቺ እዚሁ ለገረዶችና ለበጎችሽ ስትንጫጫ አንቺን ለሚመስሉት እንጂ ከዛ ባለፈ አንቺ ለወንድም ለሴትም ጓደኛ ሙሽማም ለአንድ ቀን ማዳርም ማትሆኚ ነሽ። ምክንያቱም አጠገብሽ ከአንቺ በኋላ ፊፊ የምትባለዋን አውቃት እኮ ካናዳ ድረስ እኮ እየበረረ እኮ ነው የሄደው። አይንሽ እያየ ማለት ነው፣ አይንሽ እያየ። እሷም እኮ ከአንቺ እኮ ነው የመጣችው። ግን እንዴት እንደበለጠችሽ ታውቂያለሽ? አትሊስት እንግሊዝኛ ማውራት ትችላለች፣ ሲስተም ውስጥ ገብታለች። እሷን ደክሏት ይምጣ፣ እሷን ጀንጅኗት ይምጣ። እንግዲህ ቁጭ ብለሽ ታይዋለሽ። ዩሲ ቁጭ አርጎሽ እኮ ነው ሄደው፣ ቁጭ አርጎሽ። እሱ ብቻ አይደለም ኢትዮጵያ ድረስ እኮ ሄደ፣ ባህር ዳር ድረስ ኤልሻዳይ ፍለጋ። ባህር ዳር ሆቴል ድረስ ነው ሄደው ኤልሻዳይ። ባህር ዳር ሲባል ባህር ዳር፣ ወንጪ ናት ሲባል ወንጪ፣ ከኋላ እየተከታተለ ምን ያህል ብትናቂ ነው እንዴ? ወንድ አይን ውስጥ ማትገርም እንዴ? ለምን እንደሆነ ታውቂያለሽ? ለፍላፊ ነሽ፣ ለፍላፊ ስለሆንሽ፣ ለምን መማትሞይ ስለሆንሽ። አንቺ የምታስፈልጊው ያንቺ ስም ሲነሳና ያንቺ ማንነት ሲነሳ እዚህ ጋር ቁጭ ብሎ ፎሎ ለማሳደግ አንቺን የመሰሉ እነዚህ ጅሎች በጎች ስላሉ ይመጣሉ፣ ፎሎ ያደርጋሉ። አለቀ። ለዛ ነው የምታስፈልጊው፣ ለፎሎ እንጂ ለሌላ ለምንም አታስፈልጊም። ሰርጀሪ ለምንም አታስፈልጊም። ለምንም ራስሽን እንዴት ነው የምታየው? ጭንቅላትሽ ደንቆሮ፣ ምንም ያልገባሽ እኮ ሴት ነሽ። ቲክቶክ መክፈትና መዝጋት እኮ እኛው ነን እኮ ያስተማርሽ። ማን ያስተማርሽ መሰለሽ? ምን አባሽ አውቀሽ? ኪዱ አይደለች እንደ ያስተማረችሽ? ስላንቺ ጉድ ፌስቡክሽን ከፍተሽ እኮ እዛ ላይ እኮ ነው ጉድሽ ያለ እንጂ መዝጋት እንኳን ያቃተሽ፣ ስቲል ድረስ ማዘጋትም መዝጋትም ያቃተሽ እዛው ላይ ነው ጉድሽ ያለ። ይሄ ጓደኛሽም ነው ባልሽም፣ የዛሬ ስንት ዓመት ያዝሽው ባልሽም እዛ ላይ ነው የተገኘ የጠቆሩ። መጀመሪያ ሰው ሁኚ። አንቺ ሰው ሁኚና ሰው ለመፍጠር ሞክሪ። አንቺን ለመምሰል የሚፈልግ ሰው አይደለም ድመት የለም። ቆርቆሮ ደግሞ ማን ነው አንቺን መምሰል የሚፈልገው? አትወልጂ፣ አትወለጂ፣ አትራቢ፣ አትሸጪ። ባዶ ነገር ምን ይፈልጋል? ወይ ለዘር ማርቢያ አትሆኚ፣ ወይ ለማዳበሪያ አትሆኚ። ራስሽ በማዳበሪያ በማጠንከሪያ የምትኖሪ ያንንም እየዋጥሽ ተንቀዋለሽ የምትኖሪ ሴትዮ። ማን አንቺን መምሰል የሚፈልገው? ሰው ደንቆሮ መምሰል ማንም እንኳን የኔ ልጅ አይደለች፣ ማንም አይመኝሽም። ማንም አንቺን መምሰል ምንሽ ነው? ቀስት የትኛው ዱክሰስ ላይፍሽ፣ የትኛው ጭንቅላትሽ፣ የትኛው ቋንቋሽ፣ የትኛው ኖሌጅሽ፣ የትኛው ዩኒቨርሲቲ ቪዚት ያደረግሽው፣ የትኛው ገንዘብሽ፣ የትኛው ጊፍተርሽ? ከኋላሽ የመጡትን ምን ነው ዛሬ ዲቦራን ባረገን ሲሉ አሰሚም እንደ ሰዎቹ ማነው አንቺን መምሰል የሚፈልገው? ሲሪየስሊ ምን እንዳንቺ ያሉትን ገረዶች ተከትለው ዳለመሆን? ገረድ ብቻ እኮ ነው ያበዛሽው። ገረድ ብቻ እኮ ነው ያበዛሽው። ግማሹን በገንዘብሽ ትገዛለሽ፣ ግማሾችን ገረዶችሽን ታረጊያለሽ። አለቀ። ይኸው ስለት አንቺን ስሰድብሽ የአንቺ ገረዶች እዚህ እኮ አሉ እኮ፣ እዚህ እኮ አሉ። የትም የሚገኙ እኮ እነዚህ ግሞች እኮ ናቸው። ዝንብ የሚወራቸው ስድብ ጋም የሚገቡ ያ ጠላትም ጋር የሚገቡ ወዳጅና ጠላታቸውን የማያውቁ ቅል ተከታዮችሽ ደግሞ ግማታምና በስባሳ ቆሻሻ ብዙ ነው። ጽዳት ያለው ሰውን ያጣ ነው።
የጸዳ ሰውን ያጣነው። እንዳንቺ የከረፋና የገማ አሩን እንኳን መሸከም የማይችል ሆድ ይዘሽ ዝም ብለሽ የምትንበረጠጪ የትም ይገኛል። ራስሽን የሚመስሉ ሰዎች የትም ታገኛለሽ። ይሴ ዘሴም ቡልሽት ያንቺን ነው የሚመስሉት። ምን ጠቀምሽ? ህይወትሽን ለወጥሽ። ህይወትሽን የለወጡልሽ እኮ እነማን ናቸው? እነ ኦሎይስ እነ ምናምን እነሱም የሉም። ጨርሰሻል በቃ። አሁን በሚባለው እዚህ ጋር ቁጭ ብለሽ ከነዛ ከወንዶቹ ጋር አጥር እያልሽ ያገኘሽውን ይዘሽ መግባት ብቻ ነው ከዚህ በኋላ። ከአንቺ በኋላ ደግሞ እየመጡን በቃ እየተረሳሽ ነው አልኩሽኝ። እየተረሳሽ ነው። የገረድ የበጎች እነዚህ ገረዶች የሉም እና አመዳሞች የነሱ መሪ ነሽ። ደህና ሰው አጠገብሽ የለም። ይሄው ልዩነቱን እኮ አየነው እኮ አንቺን እኮና ሌሎችን ጓደኞችሽን እኮ አየናቸው ልዩነታችሁ። እንዴት እንዳፈሩብሽ ምን ብላ እንደተረተችብሽ አይተሻል። ስለ ንጉሱ ያወራችሁ። በነገራችሁ ላይ በጭንቅላትን በምንም አትገናኙ። ያው ድህነት ገባሽ። ለጊዜው አንገት ዝቅ ብለው አይደል እዛ ጋር የሚሄዱት። እስከሚያልፍ ድረስ ተጠቀመችብሽ። ወንድ ናት እየነገርኳት እንደው ተጠቀመችብሽ። ከ300 ከ200 ሰው አጠገብሽ እንደምን ሆና ሰውን አፈራች። ሰውን ካፈራች በኋላ እንደ ጫማ ጥላሽ ሄዳ አንቺ እኔ እዚህ ቲክቶክ ላይ 5 ዓመቴ በፋኖ ታገዬ እዚህ መጥቼ 3 ዓመት ጮሽ ያላገኘሽውን ገንዘብ እሷ በ4 ደቂቃ ዱብ አድርጋ ጭንቅላት ማለት ይሄ ነው። ተማሪ የምትባይ አንቺ ለነገሩ ትምህርት የማይገባሽ አንቺ ማለት ይሄ ድንጋይ ታውቂያለሽ። ይሄ ድንጋይ እሱ ነሽ። ዘላለም ያለሽ እያለቀሰ እንደዚህ አድርጌ እንደዚህ ሆኜ እኔ ፎሎ እየበዛ ነው። አንቺ ፎሎ እየበዛ ቀናስ ምን ያህል ሰው ይጠላታል ነው ያልኩት። ልንገርሽ ከ120 ሺህ ወይም 124 ሺህ በአንድ ጊዜ 4 ሺህ ሰው ጨምሯል። እቀጠቅጥሻለሁ 500 ሺህ እስከምገባ ድረስ ቅጥቅጥ ነው የማደርግሽ። ቅጥቅጥ እንዴት ማህፀንሽ እንዲጠነክር ነው የማደርግሽ። ያ ገብቶሻል። እንዳንቺ ባሌ መጣ ዴቦ እንዲህ የምንቀጠቀጥበት ምንም አይነት ወንድ የለንም። ምንም አይነት ወንድ ቅርናቱ የቀረናሽ ለራስሽ የምትሸች እኮ ነሽ። እስቲ ውጪ። አንቺ ደግሞ ከኔ ልጅ ጋር አንቺ ቁጭ ብላ የምታራውን ራሱ ከአንቺ ይበልጣል። እሷ እኮ እናት አለቻት፣ ጀግና እናት። ልጆቿን ስብስብ ክብክብ አድርጋ እሷን ትምህርት ቤት የምትልክ ያንቺ አባት አለ እንጂ ነፈስ ደንቆሮ የማይረባ። አሁን እነግርሻለሁ ስላባች እንደዚህ ሴታ አባት ምን ያህል እንደሚጠላሽ ታውቂያለሽ? እናት ያለ አሁን ቁጭ ብለሽ አዳምጪ። እናትሽ ታስከብርሽ ነበር። በነገራችን ላይ እናትሽ ወልዳ ጥላሽ ነው አይደል ሄደችው። እናትሽ የጣለችሽ ጊዜ አባትሽም ላንቺ ያለው ክብር እንደዛ ነው። አባት ይመስልሻል ልጅን የሚያስከብረው? እናት ናት ልጅን የምታስከብረው። እናት ጠንካራ ስትሆን ኮፒ ሊንክ አድርጉ። እናት ጀግና ስትሆን አይደለም አባት ሀገር ያከብራታል። ልጅሽ ሀገር የራሱን ልጆች እቅፍ አድርገው እኮ አንቺ እኮ በ12 ዓመትሽ በ13 ዓመትሽ እኮ ኢትዮጵያ ሄዶ እህቶቹ ጋር ጥሎሽ 25 ዓመት ሲሞላሽ እኮ ነው እዚህ ያመጣሽ። እንዲያውም በአሜሪካን ቪዛ ሲስተም እዚህም አምጥቶሽ እንደ ልጅ እንኳን አላቀፈሽ። ለምን? የዚችኛዋ ልጆች ይበልጣሉ። እነዚህን ቀጥለጥ አድርጎ ነው ያስተማራቸው። ቀጥለጥ አድርጎ። አንቺን ግን ለማንም ባህሪያ ነው የጣለሽ። መጣል ብቻ አይደለም አብሮሽ ነበር የሚተኛው። እንደሰማነው ከሆነ ማለት ነው። እንደ ልጅ እንኳን አያሽም፣ እንደ ውሽማ እንጂ አውጥታ ነው ምንቅራ ይጣለች። ያ ይሄንን ጠንቅቀሽ ታውቂያለሽ። ማንም ከማለት ዝም ብሎ ማንም ከምንም ተነስቶ እንደዚህ አይነት ነገር አያወራም። ጫፍ ሳይኖር ምንም ነገር አይወራም። ከአባቴ ጋር ካልተኛው ብለሽ ማለት ነው። አንቺን መተከ 25 ዓመት ጎረምሳ በ10 ዓመትሽ ኤ አትጪ ቢ አትጪ ሲ አትጪ ዲ አትጪ አንድ ትምህርት ቤት እንኳን አልገባሽ። ለምን እንደሆነ ታውቂያለሽ? እናትሽ ምን ያህል የኢትዮጵያ እናት በጣም ጀግና ናት። በነገራችን ላይ ለምን እንደጣለችሽ ታውቂያለሽ?
ይሄ አንካሳ አባትሽን ብላ ነው የጣለችሽ። መጥፎ ሰው ስለሆነ መጥፎ ሰው ስለሆነ ይሄ የሀረር ጅብ የመሰለ አባትሽ ማለት ነው። የሀረር ጅብ እንደዚህ የሚያነክሰው የለም። ይሄ የሀረር ጅብ የመሰለው አባትሽ ልጄን እስቲ ቆይ ትንሽ ጊዜ አብራ ትኖር እንኳን ከኔ ጋር እንኳን ትሆን እንኳን አላለሽ። አውጥቶ ነው የጣለሽ አይደለም። ማን የተቀበለሽ? ይሄው የባሪያ ነው የተቀበለሽ። ዱርዮች ናቸው የተቀበሉሽ። አሁን አሸሽ ደህና ሰው ትመስያለሽ። ምንም የማታውቂ የሆነ ድራግ ውስጥና ሀሸሽ ውስጥ ስትቆፍሪ ነበርሽ እኮ ሴት ነሽ። በድራግና በሀሸሽ የታጠሽ ማለት ነው። ዛሬ አፍንጫሽ እምትዩ ምንድን ነው? ቅዝቃዜ ነው? በጋ የለም ሀገርሽ ላይ ቤትሽ እንትን የለም ቲተር የለም የሚያሞቅሽ። በደህናው ጊዜ ይህንን ዱቄት ስበሽ አናትሽ ላይ ወጥቶ ዛሬ ደግሞ መልሰሽ እንዳንቺ ያለው ቆርቆሮ። በ29 ዓመቴ ነው እኔ ልጄ እንድትወልድ አልፈልግም ስትይ ነበር። እኔ ለምን ወልዳለሁ? እኔ እንድትወልድ አልፈልግም። አንቺ ደንቆሮ በደንብ አዳምጪ። እንድትማር ስለምፈልግ ነው። እየተማረች ነው። እንዳንቺ እኮ አይደለችም። ወጥታ እናቴ የምትፈልገውን ነገር ማድረግ አለብኝ፣ እናቴ ትምህርት ነው የምትፈልገው ብላ ነው ወልዳ ትምህርት ቤት ሄደችው። አንቺ እስቲ አባቴ አስተማሪ ነው ትያለሽ። ደንቆሮ የሀረር ጅብ የመሰለ አባትሽን ሄደሽ አንድ ነገር እንኳን ወስደሽ ኢቭን መንጃ ፈቃድሽን አውጥተሻል። አንቺ ማዳበሪያሽና ሀሽሽሽን እየገዛሽ እዚህ በአፍንጫሽ ሀሽሽሽን በቂጥሽ ደግሞ ገና ለገና ልጅ ወልዳለሁ ብለሽ ማዳበሪያሽን ታጠጊ። ታስዩ ደግሞ አንቺ ስለ ከሰው እንደለመድሽው እዛው ዝም ብለሽ እዚህኛው ለምድሽ ከኛ ጋር እንጂ ከተማረ ሰው ጋር አንቺ እንዳንቺ ቆሻሻ እንዳታረድ እዛ በሀገርሽ እንግሊዘኛ እንኳን ትምህርት ቋንቋ ተምረሽ እንኳን እዚህ ምንም ነገር ያልሰራሽ። እኛ እኮ እዚህ ሀገር መተን በጀርመንኛ እኮ ነው የምናወራው፣ በራሳቸው ቋንቋ እኮ ነው የምናወራው። አንቺ እዚህ ሀገር ብትመጪ ዱዳ ሆነሽ እዚሁ ደግሞ ብሶብሽ የሆነ ቦታ ላይ ነበር ቁጭ የምትይው። ደንቆሮ ዘር ያንካሳለች። የሀረር ጅብ የመሰለ አባትሽ አንድ አይነት እኮ ናቸው። ክብር የማይወድልሽ እንደዚህ ነው የምትረገጭው። እግዚአብሔር ትረገጫለሽ። አንቺ ያንካሳለች። አንቺ አንካሳ፣ አባትሽ አንካሳ አንድ ናቸው እኮ። ምንም እኮ ልዩነት የላቸው። ያንካሳለች ያንካሳል። አባትሽም ያነክሳል፣ አንቺም ታነክሻለሽ። በአይን ያየሽ ሰው ነው የነገረኝ። ሁለት አንካሳዎች አባቴን አትንኩብኝ፣ የነበትን አትንኩብኝ። ውሸታም የረገጠሽ አይደለም እንዴ ነው? ጥሎሽ አይደለም እንዴ? ማንም እዛ ሲጫወትብሽ የነበረው እዛ አምጥቶሽ መቼ እንደ ሰው አድርጎ አሳደገሽ። ደግሞ መንቅሮ አይደለም ከሚስቱ ጋር የጣለሽ። የራሱን ልጆች እቅፍ አድርጎ ከሴትዮ ከዚህ ከላይ የወለደው 3 ልጆቹ እቅፍ አድርጎ እየኖረ አሚን እቅፍ። አይሽ ልዩነት ራሱ ልዩነት ነው። እኔ አንቺም ብሆን አባቴ ማለለው እንደዚህ አይነት አባት እስከነ እኔ እኮ ለምን ወጣሽብኝ ብዬ እኮ ነው ያለቀስኩት ያበድኩት። አየሽ እኔ ተመልሼ ገብቻለሁ። ለምን ልጅሽ የፈለገ ነገር ቢሆን ልጅሽን ጥለሽ አትሄጂም። እናትሽ እኮ ወርውራሽ እኮ ነው ሄደችው። ወርውራሽ አብዳ የፈለገ ቢሆን እብድ እኔ አውቃለሁ። ብዙ እናት እብዶች ነው ያዳምጪ። እኔ አንቺ ቆሻሻ ነው ያዳምጪ። ያበደች እናት አማኑኤል ከልጇ ሲመለቀጧት ትነቃለች። ከልጇ ምን ብትሆኝ ነው ጥላሽ እናትሽ ሄደችው? እግዚአብሔር ምስክሬን ነው የምልሽ። ቁጭ ብዬ የማስበው እሱ ነው። ምን ሆና ነው እናትሽ? የአይምሮ ሺህ ጊዜ እኔ ዶክተር አመጣነት ይቀር አይምሮ ሺህ ጊዜ ቢሳት ልጅሽን ግን አታስነኪ። ብትሰክሪ ሀሻም ብትሆኝ ምን ብትሆኝ ልጅሽን ግን እንዲህ ሰክረው እንደዚህ ልጆቻቸውን እንዲህ እያሉ ነው የምናያቸው ሴቶቹ።
እስከ መንገድ ላይ አብደው አስረግዟቸው ሬፕ አድርጓቸው ወልዶ አብደው ያ ፖሊስ መጥቶ ልጆቻቸውን ነጥሎ እነሱን ሲወስድ ህመማቸው ይጨምራል። ኢቻሪ ለቀለቀቿን ልጆቿን ስለተቀማች አይደል ያበደችው። ያንቺ እናት ግን ያ በጤና ምክንያት በምን ምክንያት ሃው እንዴት ጥላሽ ሄደች? ምን ትራፊና ዕቃ ብትሆኝ ነው? ምን ሰይጣን ብትሆኝ ነው? ሁሌ ጭንቅላቴ ውስጥ ይጠይቀኛል። ምን አይነት እናት ብትሆን ነው? ምን አይነት እናት ነች እንደዚህ ጥላ የምትሄደው? በዚህ መልኩ እስካለማወቅ የትም ከሄደች በኋላ እኮ ልጄ ብላ እንኳን ፈልጋሽ እኮ መምጣት ነበረባት። አንቺ እናቴ ብለሽ ፈልገሽ እኮ ሄደ ነው። ምን አይነት የተረገምሽ የጅብ ዘር እንደሆንሽ ነው በጣም የገባኝ እኔ እዚህ ጋር። አንቺ አንካሳለች ጅብ እናቱን አይፈልግም። ጅብ ሁሉ ጊዜ የሚሰጡትን ስጋና የሚወረውሩለትን አጥንት እየበላ የሚኖረው አንቺ ነሽ ቤታዮ። አንቺ እኛማ አይደል እንዲህ ብለን እንኳን አይደለም ስሜ እንኳን አይደለም ለልጅ ልጆቼ በእንብርክኬ እየሄድኩኝ እኮ አስገርሜሻለሁ እኮ። ይሄንን ህዝብ እኮ ገና አስገርመዋለሁ። ዓለምን ነው ማስገርም። እናትነት ምን እንደሆነ አስተምርሻለሁ። እናትነት ተንበርክኮ ልጆችሽን ይዞ ነከስ አድርጎ ድመት በልጆቿ አትደራደርም። ድመት አይታችኋታል? ልጆቿን እንዲህ እንክሽ አድርጋ ነው። እኔ ያንቺ እናት እንስሳ ትሁን ሰው ትሁን ሴት ትሁን አባትሽ ሰው ይሁን ያ ከዛ ሀገር ዝም ብሎ ቪዛ ሲያገኝ አውጥቶ ጥሎሽ እዚህ ማንም መጫወቻ ሆነሽ ይኸው ዓለም ይስቅብሻል። አባቴ እኮ እዚህ ጋር የትኛው ሰርቶ የሚበላው ነው? አባቴ እኮ እንደዚህ አይነት ነገር እኮ እዚህ ላይ እኮ አይፈልግም። ምን አይፈልግም? ታዲያ ከኮራብሽ እና ልጄ ብሎ አያስተምርሽም እንዴ? ከኮራብሽ አሁን ብሩን አግኝተሻል። እስቲ ደግሞ 2 ሰዓት 3 ሰዓት ደግሞ እስቲ መንጃ ፈቃድሽን አውጪ ያለሽን ደንቆሮ ስለማይገባሽ ነው። አይገባሽም። እቺ ሳንቺ አመዳ አታፍሪም? ትንሽ አታፍሪም? ትንሽ አይሰቀጥጥሽም? ዊክ ከምትቀያየሪ መኪና እንኳን የሆነች ነገር የስፌት መኪና እንኳን አትቀያየሪም? እንደው ሌላው ቢቀር የሚነዳ እንኳን መኪና ባትቀይር ደግሞ አንቺ አፋለኝ ብለሽ ታወሪያለሽ። በዚህ በተስተካከለ ሀገር ላይ ወረቀቱ በተስተካከለ አሜሪካን በሚባል ሀገር ላይ እየኖርሽ ህይወትሽ የማይለወጥ ደንቆሮ ይኸው 3 ዓመትሽ እዚህ ቁጭ በል ከሄዱ እናንተ እነሰው ልብስ ሲለውጥ ዊግ ሲለውጥ ከአንቺ ከኋላሽ መጥቶ ሱቅ ሲገዛና ሲሰራ ግማሹ ኢትዮጵያ ድረስ አግብቶ ኢንጌጅ አድርጎ ሲመጣ አንቺ እንደሆነ የአክሱም ሐውልት እንኳን ከጣሊያን ትግራይ ሲመጣ ለውጥ አለው። ተሰባብሩም ቢሆን ተከፋፍሎ መጥቷል። አንቺ ግን ያው ነሽ። በቃ እንዲህ ብለሽ ወይ ኢህአዴግ ያድስሽ ወይ አብይ መጥቶ ያድስሽ። አትሊስት ኢትዮጵያ መዘጋጃ ጋር ያለው እንትን ሐውልት እንኳን ታድሷል። አንቺ ግን እንዲሁ እንዳለሽ አለሽ። በቃ እንዲሁ እንዳለሽ አንቺ ደንቆሮ ደግሞ አንቺ አፋልኝ ብለሽ ታወሪያለሽ። አንቺ እኮ ወዳቂ እኮ ነሽ። አይ ጊቭ ዩ ትሪትመንትስ 3 ወር ነው የምሰጥሽ። ከዚህ በኋላ እኮ በትልቁ እኮ ጥላሽ አለች እኮ ልጅቷ። ጥላሽ እኮ ነው ሄደችው። ሰዓት ነካሽ ጥላሽ ሄደሽ እንዴ የሚያስብልሽ። እስቲ ወንድ አፍ አውጥተሽ ተናገሪ ከዚህ በኋላ። እስቲ ወንድ ሰው ሌላው የደረሱበትን እደርሳለሁ። ወድቀሻል። አንቺ ድሮም የበግ ንግስት ነሽ። ያንካሳና የጅብ ልጅ ማለት ነው። ድመት እንኳን ልጇን ሂጂ አንቺ ደዛ እቺ ደግሞ ሂጂ አንቺ ደዛ እቺ ደግሞ አንድ የሌሩ ትብዳለች። እናንተ ትግሬዎች ደግሞ ዘራችሁን ሰብስቡ። አንድ ደግሞ አለች እዚህ ሰብሳቢ ያጣች ዜድ የምትባል ትግሬ አሰዳቢ ምን ይቺ ፉን ትላለች። አንቺ ተሰብሰቢ። እዚህ ደግሞ አንቺ የተጋሩ እዚህ ዝርክርክ የለውም እዚህ። እቺ ደግሞ ከየት የመጣች እንደሆነ እኔ እንዳንቺ ደግሞ ዝርክርክን አላየው። አንቺ ተሰብሰቢ ወደዛ ወይ ዘኔ ወይ ቆርቆሯን ይዛ አንደኛውን ወደዛ አቱን ወደዚያ ታሰድባችኋለች። እቺ ምከራትና ወደ ሀገር ላኳት ወደዛ። አንድ በጥባጭ አንድ ትግሬ አንድ በጥባጭ ወጪ ከዚህ ነው ቤት እንዳትወጪ ወደዛ። ምን እዚህ አረ መላ በሏት እዛ ወስዳችሁ የሆነ ነገር ከመምጣቱና ነገር ውስጥ ከመግባታችሁ በፊት ወይ እዛ እንትን ላይ ገብተሽ ታገይ ወይ ውጪ ከዛ ሀገር። ምን እቺ ሰብሳቢ ያጣች ደግሞ ደንቆሮ ደግሞ እዚህ መጣለች አሰዳቢ። አንድ ትግሬ እዚህ ላይ ሲዝረከረክኛ አላየንም።
ምን ይችላል ራ እኔ መድኃኒዓለም እንዴ ሁሉም ስርዓት አለው። አትሊስት እንደዚህ ወጥቶ እንትን አይልም ወይ እዛም ራ ኦኮቴ ኤኒዌይ አንቺ ዝርክርክ ምን ላይ ነው ያቆምኩት? አስታውሱ። ምን ላይ ነው ያቆምኩት? ሂጂና አባትሽን ያ ቢወድሽ ቢያከብርሽ እንደ ልጅ ቢያይሽ አይተሻል። የሌሎቹ ልጆች እናት አይተሻል እንዴት እንዴት ከልጆቻቸው ጋር እንዴት እንደሚሯሯጡ አይተሻል። የዲቦራ እናት በስልክ መጥተው ሀቢባ ቤት የኔ ልጅ እንዲያታረግም እናት ማለት እንደዚህ ነው። እናት አንቺ ሰብሳቢ አጣሽ ተጠሪ የሌለሽ የአደጋ ጊዜ ተጠሪ ብትባይ ዜሮ ዋጋ የለሽ ማትረቢ። የአደጋ ጊዜ ተጠሪ የለሽ ባዶ እከካ ወድቀሻል። ከዚህ በኋላ እንዳትነሺ ፈጥፈጣሻለች። እንዳትነሺ እንኳን አንቺ አይደለም እዚህ ላይ የምትዩ ጆን ዳንኤል ፍራይዴይ ናው እናከሌ የለም በቃ የለም። እዛ ላይ ለመድረስ ዝም ብሎ ገብተው ተጫውተው ወየውን ነገር አድርገው መውጣት ብቻ ነው። አንቺ የትም አትደርሽ። የትም ጌመር የተባሉት ራሱ በቃ ይገባሉ፣ ይጫወታሉ፣ ይወጣሉ። አለቀ። ማህበር ነው አሁን ከዚህ በኋላ የኢትዮጵያ ጌመር የሚባለው ማህበር፣ የኢትዮጵያ ኮሚኒቲ ወይንም የኢትዮጵያ ቲክቶክ ማህበር ተብሎ ነው የሚጠራው። ጌም የሚባለው ሲጨርስና ቱጌዘር ካልታየ በስተቀር እኔ ነኝ አሁን ደግሞ ይሄንን ወስነው ምድረ ጌመር ተብዬ በሙሉ የኢትዮጵያውም የአሜሪካኑም የአውሮፓውም ምናምን ስታዘጋጁ ቢግ ጌም አይባልም አንልም። ከጠቅላይ ሚኒስቴር ከጂጂኪያ ቢግ ጌም አሀበ ቢግ ጌም አይባልም። ቢግ ጌም የምንለው ውጤቱን አይተን ነው። ጌም የምንለው ውጤቱን ካየን በኋላ ነው። ቱጌዘር በኢንግባና በአግንግማ ሲመጣ ከዛ በኋላ ዛትስ ጌም ነው የምንለው። እንደዛ ነው የሚባለው። አሁን የሚባለው የኢትዮጵያ የቲክቶክ ማህበር ጌምነቱን ዋናዋ ይዘዋለች። አለቀ። አንቺ አይደለም ጌመር ምንም ሆነሽ እንዳትገቢ። አሁን አንቺ የሚያምርብሽ ትጠነቀያለሽ። እንደ ሀረር ጅን ነጠላሽን አረንጓዴ ቢጫ ቀይ ቅድም አድርገሽ ዘቅዝቀሻል። እሱን ታረጊያለሽ። የቀጠነ ቡና ታፈያለሽ። በቀጠነ ቡና ትጠጫለሽ። አለቀ በቃ አለቀ። እንዲህ እየለፈለሽ በአንዳንድ አበባ በአንዳንድ እያልሽ 6 ሰዓት ቁጭ ትያለሽ። በእድሜሽ ላይ 6 ሰዓት ትጨምሪያለሽ። ሳታነቢ ሳትጨምሪ ጭንቅላትሽ ውስጥ የደከለሽን አባታሽን እያስታወስሽ ማለት ነው። አስፋስ ያንን ታረጊያለሽ። እንዲያሽ 40 ትገቢያለሽ ከ4 ዓመት በኋላ። ባይ ባይ ቻው ጨርሰሽ። የዛኔ ፈላጊ ብዬማ ላንቺ ይበዛብሻል። ፈላጊ ታውቂያለሽ። አመድ የማልቤት አመዳ አረጠች አረጀች አይደለም አንቺ የምትባይ ፈላጊ አጣች ነው አትባይ። የለም እኔ ያንቺን ጉድ ያየሁት መቼ ነው ታውቂያለሽ? ሰው አሜሪካን ሀገር ውስጥ እንደው በመድኃኒዓለም ቆይ በህይወቴ እንደዚህ አይነት ቤት በህይወቴ አሜሪካን ሀገር ሄጃለሁ። ታዝቤያለሁ። ዲሲ አካባቢ ሄጄ ሳቄም መጥቷል። ቆይታለ እንዴት አለ በእናታችሁ እንደው በመድኃኒዓለም አይ በህይወቴ እንደዚህ አይነት መጋረጃ እዩ። ዝም ብላችሁ ይሄ የቁጭራ ቤት ነው የሚመስለው። ይቅርታ አይታችሁታል? ይሄን ቤት አይታችሁታል? ይሄን ሶፋ እዩት። መጋረጃው አይታችሁት?
መጋረጃ እኔ በህይወቴ እንደዚህ አይነት መጋረጃ ማቀው ይሄ አውቶቡስ ተራ 7ኛ ፒያሳ ይቁሙልኝ ዘመዶች እንዲቆመ እና ገባ እስቲ አንድ ጊዜ የ5 ብር 10 ብር በአሜሪካን ሀገር አይቻልም። እንዲህ አይችሽ ከየትኛው ቤት ወደ የትኛው ቤት ነው የለወጠችው? ይሄ ገንዘብ ለምንድን ነው? ምንድን ነው የምታረገው? መጋረጃ ሰው መጋረጃ አሁን ሉክሰስ የኛ ቤት መጋረጃ የራሱ መጋረጃ አለ። ምን አይነት ቤት ብትቀይሪ ነው? ምን ዝም ብዬ አሰብኩኝና ሉክ የምትኖርበትን ቤት ባለፈው ነፍጠኛ ያንን ሽንት ቤቱ ምናምን ሲያወጡልሽ፣ አሁን ደግሞ የሰባተኛ መጋረጃ እዩት። የሰባተኛ መጋረጃ መጋረጃ ድሮ እናትሽ የምትሰራበት ማለት ነው። አባትሽ ሄደክ ለዛ ነው ይናቅሽ። አባትሽ ይናቅሽ። አንቺ ያንካሳለች ደግሞ የናከሪ ልጅ የኛ ልጅ አንቺን ለመሆን ነው የኛ ልጅ ዶክተር ለመሆን ነው የምትጥረም እንዴ? አንቺ ልጅ አሁንም ማዳበሪያ ዛሬ ወስደሽዋል። ይሄ ማዳበሪያ ለማጸንሽ ማዳበሪያ አይደለም። ኦኬ ማጸንሽ እንዲዳብር ሳይሆን ጭንቅላትሽ እንዲዳብር ብለው ሞራ ማጠራቀሚያ ሰጥተውሽ እየቃዠሽ ነው። በ27 ዓመት የ4 ቤት ባለቤት የ2 ልጆች እናት የአንድ የነርስ ዲፕሎም ተመራቂ ዘር ማንዘርሽ ቢጨፈለቅ የእሷን ሩባ ያክል። ኔክስት ደግሞ አሁን ትምህርት ቤት ትገባለች፣ ላቦራቶሪ ታጠናለች። ከዛ በኋላ የራሷን ፕራክቲስ ነው የምትከፍተው። የኔ ልጅ አንቺ ከብት ማትረቢ ደንቆሮ ዘር ማንነት የሌለሽ ደግሞ ምንድን ነው ያልሽው? እኔ ደግሞ መቼ ነው ጎጃሚ ሆንኩት? እናንተ ጎጃሚ ሆኛለሁ እንዴ? እኮ አንዳንዴ እኮ ዝርክርክ እኮ ነኝ፣ የማልሆነው ነገር የለም። ጎጃሚ ነኝ ብያለሁ። እኔ ብያለሁ ጎንደሬ ነኝ። እኔ ሁሌ የሚቀናኝ ምክንያቱም ጎንደሬ ክርስትና እናት አለችኝ። እንዲሁም በጣም ስለምቀርባቸው ጎንደሬዎችን ያሳደጉኝ እነሱ ስለሆነ ጎንደሬ ነው በብዛት። መቼ ነው ጎጃሚ ሆንኩት? አልቅብሽ መቼ ስታወሪ ደግሞ ትንሽ እያዳመጥሽ አውሪ አንቺ ቆንዳ ዘይትሽ ያለቀ ጀረኪና ብትመስይ ሴትዮ። ጎንደሬ ጎጃሚ ነኝ። ጎጃሚ መቼ ነው ያልኩት? እኔ ደግሞ ጎጃሚ ስሚ፣ መቼ ነው ደግሞ ከኔ ከጎጃሚ ጋር ሚኪና እኔ ስንተዋወቅ ጎጃሚ ጎንደሬ አናውቅም። እንዲሁም እንትናቸው ደስ ይለናል። ኮፒ ሊንክ አድርጎ ምንድነው ስሙ ብሮድካስቲንጋቸው ደስ ይለናል። ስለምን እንዳንቺ ያለው ቅጥቅጥ ስለሚያደርጉ እንዳንቺ ያለው ታጠብ አትፎክት ሀሸሽና እንደዛ ስለሚሉ ማለት ነው። በጣም ነው ደስ የሚለው። አንደኛ ነገር ያ ጎጃሜ ጋር መጣ ምንድን ያለችው እንጂ ደንቆሮ ጎጃሜ ደግሞ ጌቱ ጋር ነው ጎጃሜ ያልኩት። እንደው ቀስቲ ማትረቢ አንቺ ኦኮ ቴሃ አሮ እከካ የምን አባሽ ጎጃሜ ነው ደግሞ ሊወጣኝና አንቺ እከክ ይዛለች ሰላናፍ ደግሞ ብዙሀብን እስቲ እየቀነስክ ለጥፍ። የቱ ጋር ነው ያለችው? ለሰው አልሰጥም። ስጥ ይሰጣል። በፊት ምን ብላለኝ? እኔ 300 ዩሮ አውጥቼ ለሰው አልሰጥም። ስጥ ይሰጣል ነው ጨዋታው። ቀርቃሪ ለአንቺ ማነባት ይሰጧል። ማን ነው ደግሞ ጉድ 300 አውጥቼ አልሰጥም። አንቺ ከርፋፋ ክርፍፍ አልሰጥም። አንቺ ደንቆሮ መሀይብ $100 እና $100 ሲደመር 200 መሆኑን የማታውቂ መሀይብ አንቺ። ለምን አባሽ ነው የምሰጠው? እዚህ ጋር የተቀመጥኩትኝ እንዲሰጠኝ እንጂ እንድሰጥ ነው። ኮፒ ሊንክ አድርጉ። ለምን አባሽ ነው የምሰጠው? ስሰጥም ደግሞ እኔ የማልቀበለው ለሰው በቃ ለተቸገረ ሰው፣ ለጥሩ ሴቶች። እኔ እስካሁን የሰጧቸው ሰዎች አንቺም ወስደሻል ከኔ አንቺ በስባሳ ለአንቺ ነው አንበሳ ያወረድኩልሽ። በርቺ ግብት አበበዬ። አንቺ ራቁታም ስልሽ ሰውነትሽ አይደለም ጭንቅላትሽ ነው ያልኩት። ይሄ ራቁት ጭንቅላትሽ ዊግ ብቻ የተሸከመ
ደንቆሮ እና ያዳምጭ። ጎጃሜን የሰጠኝ ጎጃሜ ልኩን ያውቃል። ልንገርሽ አስረግጬ የምነግርሽ ለአንቺ የሰጠሽ ጎጃሜ ሳይሆን ያ ጥፍሩን የሚቀባ ጎጃሜ ወንድ ናቸው። አማራ እንዴት ብዬ ወንዶች ናቸው። እንዳንቺ አይነት እዛ ጋ ይሄ መጥቶ ጅንኑ ጎጃሜ ስላለ ጎጃሜ ሰጠኝ ብለሽ ጣሪያ ላይ እንትን አትሰቂ። ጥፍሩን የሚቀባ ጎጃሜ እኛ እናቅ። እኔ የምለው አንቺ የሐረር ጅብ ያ እዛ የድሬዳዋ ጅብ ይሄ ስጋና ጥፋኛኝ እያለ የሚበላው ማለት ነው። አንቺ ክፍታፍ የታባሽ ነው ጎጃሜ ነው ጎጃም በትምህርት ቤት እንኳን አታውቂም አንቺ ዱርዬ። ጎጃም ሲባል ራሱ ክላስ ውስጥ ሰምተሽ አታውቂም። ከኢትዮጵያ ሀገር ጎጃም ሲባል የታባሽ ታውቂያለሽ አንቺ ጎጃምን? የታባሽ ሄደሽ የታባሽ ነው የምታውቂው? እዛው ድሬዳዋ ስትንዘላዘይ አባትሽ እናትሽ እዛ ጥላሽ ፌስቱላ ነው ምናምን ይዟት እዛ እንትን ስትል አባትሽ እዛ በኬንያ አድርጎ አሜሪካን ሪፊውጅ ሲገባ ማን አባሽ ነው የሚያውቅሽ? እናትሽ አይደለች እንዴ እዛው ወደዛ ወደዚህ ስትልሽ የነበረችው? ምን ቤተሰብ ኖሮሽ ነው? ማን አባሽ አውቆሽ? የታባሽ ነው ጎጃምን የምታውቂው? ጎጃሜ አንቺ ባንቺ ስማይ እኔ ምን አይነት አንቺ ፈልፈላ ኩታራ ነሽ? እንዴት ብለሽ በግድ ይሄን አማርኛ አጣምሽ ስለተናገርሽ አማራ ይሆንሽ ይመስልሻል እንዴ? እኛ ምን አገባን ብለንሽ ነው እንጂ እኮ ጉድሽን እኮ ማውጣት እኮ ይቻላል። የታባሽ ነው እንዲህ ማለት ያለ እንዲህ ልክ እነ ነፍጠኛ ጋር በቴሌግራም የምታወሪው እንዲህ ለመምሰል ትሞክሪያለሽ። መሆን ግን አትችይ፣ ልትሆኝም አትችይ። የታባሽ አውቀሽው አንቺ እኮ የምኑም የድሬዳዋው የለሽ የምኑ የለሽ። ካልቸሩ ራሱ የተደበላለቀብሽ ደንቆሮ እኮ ነሽ። ጠፍቶብሻል። በቃ የትኛውን ካልቸር ወይ ድሬዳዋን አትይዥው ወይ የሐረሩን አትይዥው ወይ የአዲስ አበባን አትይዥው ወይ የምን አትይዥው። ብቻ ተነስተሽ ብቻ ጎጃሜ። በነገራችን ላይ ልንገርሽ እኔ ከጎጃሜም ቅሌት አማቀው ሞጣውን ብቻ እንዳንቺ በስባሳና አንቺን የመሳሰል አንቺ በጣም ኃይለኞች ናቸው። እንዳንቺ እኔ የጎጃሜ እንደምን ዘልዛላም አይቻልም። እንዲህ ድምጹን አውጥ ሞጣው ብቻ ለፍላፊ የሚል የታባሽ ታውቂያለሽ? እኔ ብናገር እኮ ያምርብኛል። የታባሽ ነው አንቺ ጎጃምን የምታውቂው? በነገራችን ላይ የት ታውቂዋለሽ? እኔ እንኳን በትምህርት ቤት አውቀዋለሁ፣ ተምሬያለሁ። አንቺ ወይ ተባሽ በትምህርት ቤት አታውቂው። በምን አባሽ አውቀሽ ነው? ጎጃሜ ከማን ጋር ኖረሽ ነው? ይኸው ከዚህ ከባሪያ ጋር ነው ስትወዛወዥ የምናውቅሽ። ጎጃሜ ማለት ምንድን ነው? ጎጃሜ ማለት ጎጃሜ እኛ እናውቅ። ጎጃም ላይ ብዙ ሲፈጠር ድምፅ ያልሆነ ጎጃሜ እኛ እናውቅ። ጎጃሜ ሲፈጠር ድምፅ ያልሆነ አቤት ፖለቲካ መሆኑ ነው። ጎጃሜ ሲፈጠር ድምፅ ያልሆነ ጎጃሜ አናውቅ። አቤት ፖለቲካ ሰራሽ ማለት ነው። ተቦጣለቅሽ ማለት ነው። እንዳንቺ ያለ ደደብ እነ ዘመንም ካሴ ህዝባቸውን ነፃ አላወጡም፣ በነፍስ እየተጋደሉ እንኳን እንዳንቺ ያለ ደንቅን እኮ አንዳንድ ጊዜ እኮ ምን አባሽ አድርገሽ ነው ስትረስሽን ዲፕሬሽንሽን ስላወጣሽበት ነው መንግስት ላይ አብደሽ በሐሽሽና በችግር በድህነት አብደሽ እየወጣሽ አማራና ተቃጭ ስላልሽ ነው። እኛ እኮ ኦሮሞን አትንኩ ብንል እኮ ትምህርታችን ላይ ሆነን እኮ ነው። ኦሮሞን አትንኩ እኮ ከቤታችን ከቤተሰቦቻችን ጋር ሆነን ነው። በድረግና በአልኮል ብርታት አይደለም። አንቺ እኮ የዛኔ እኮ ድራክሽና አልኮልሽን ወስደሽ ቄጠሽን ካፍተሽ ከነ ድምፅሽ ዱርዬ መሆንሽ የቢራ ጠርሙስ እንደዋጥሽ ራሱ እኮ ታስታውቂያለሽ። የቢራ ጠርሙስ የዋጠ ሰው ነው እንደዚህ የሚያወራው። አብረሽ ከቆርኪ ጋርና ከእንደዚህ ከጋንግስተሮች ጋር ተገፍተሽ እንደምትወጪ እኮ ታስታውቂያለሽ። አንቺ ነሽ ለዚህ ህዝብ አንቺ እውነት የፖለቲካ ልዩነት አለን እኮ አንቺ እኮ ይሄንን ህዝብ እኮ በፍጹም እኮ አትወስድ። በተለይ ጎጃም እንዳትሞክር። እዚህ ጋር ብንናገር ብዙ ስለ ጎጃም ማውራት የምንችላቸው በጣም አንድ የጎጃም ጀግና ጥሪ ብትበይ አትጠሪ። በላይ ዘለቀን እንኳን አትጠሪ። ታሪኩን እንኳን አታውቂም አንቺ። በላይ ዘለቀ ማንና ምንድነው ብትበይ ከየት ምትሆን እዛ ጋር እንዴት ማን ነው ዘሩ ብትበይ ራሱ ስለ ጎጃም ታሪክ ጎጃም ባንቻፍ ጎጃሚዎች ማለት ስለ ራሱ ስለ አባትሽና ስለ እናትሽ ታሪክ
እናትሽ የወለደችሽን እናትሽን እንኳን ስለ ጎጃምና ስለ አማራ ስለ ኢትዮጵያ ታሪክ አይደለም ታሪክ የሚጀምረው ካንቺ ነው። ሰው ብትሆኚ ነው። እናትሽን ትፈልጊ ነበር። እኔ ማንኝ የሚለው ጥያቄ በ18 ዓመት ኤኒ ቻይልድ ያ ዲፕ አዳፕት የተደረገ ራሱ ቻይልድ ሁሉ ጊዜ ጭንቅላት ውስጥ የመጀመሪያው ጥያቄ ምን እንደሆነ ታውቂያለሽ? who's my mother? ለምን ዲክታተር ለምን መርደር አትሆንም? ለምን ሸርሙጣ አትሆንም? ለምን የፈለገችው አትሆንም? who is my mother? who is me ነው የሚሏቸው። ማንኝ እኔ ነው የሚሉት። where I am ነው የሚሉት። አንቺ ደንቆሮ እስከ 30 ምናምን ዓመትሽ በሙሉ ስለ እናትሽ ምንም ጥያቄ ጭንቅላትሽ ውስጥ ያላነሳሽ ማን እንደሆንሽ ታውቂያለሽ? አህያነሽ አንቺ ለኔ እንኳን ስለ ሀገር በቃ አንቺ ስለ ጎጃም አይደለም ስለ ጎንደር አባትሽ ጎንደሬ ነው ሰምተኝ ማውራት ምንም በቂ አይደለሽ። መጀመሪያ ስለ እናትሽ ታሪክ አውሪ። እናትሽን ፈልጊ። የመጣሽበትን ታሪክ አውሪ። ማናት እናቴ? እናቴን እኮ በፎቶ ሳይተኛ አውቃታለሁ እኔ እኮ ዝም ብለው ነው። ማናት እናቴ ብለሽ ጠይቂ መጀመሪያ። ማን አባሽ ነው አንቺ ስለ ጎጃም አንቺ ጎጃም እኮ አንቺ ያ የደብተራውን ሀገር ያ የቅኔውን ሀገር ያ እኛ ደብተራ የምንለው ሳይንስ ማለት ነው። በነገራችን እንዳንቺ ያሉ ደንቆሮ ስለዛ ሀገር ታሪክ ያወራል። አንቺ ደንቆሮ ያ የምሁሩን ሀገር አንቺ በስባሳ ፖለቲካ ያለያየን እንጂ ታሪክ ያለው እኛ እናውራ ብንል ስለ ጎጃም እናወራለን፣ ስለ ጎንደር እናወራለን፣ ስለ ወሎ እናወራለን። ዛሬ ነው ፖለቲካ ያለያየን። አንቺ ታሪክሽን የማታውቂ ደንቆሮ ደግሞ አንቺም ሰው የማንም ልፋጫም የአማራን ህዝብ በአንቺ ተጠቅሞ ነው እንደዚህ ያሳነሰው። አንቺ በቂ አይደለሽ። እኛን ትልልቆቹ ሲያወሩ ለትልልቆቹ ነው የምንሰጥ። ምክንያቱም እኛ ያንን ህዝብ አንኩልም ኦሮሞ ነው እንኳን ምክንያቱም ከኛ የበላለጡ ምሁሮች ያሉበት ሀገር ስለሆነ ታሪክን የሚያውቁ ስላሉ። አንቺ የራሱ የሆነ ፖለቲካ ልዩነት የታሪክ ልዩነት ሊኖረን ይችላል፣ ግን ማን ምን እንደሆነ ስለ ጎጃም አንቺ ልታወሪ አትችይም። ስለ ጎጃም ራሱ አውሪ ብትባይ አትችይበት። ብታወሪማ ከዚህ ልጅ ከሚኪ ትጀምሪ ነበር። እንዳንቺ አሜሪካን ሀገር ቁጭ ብሎ የሃሽ ዲግሪ አይደለም ያዘው። ታፕ ኮፒ ሊንክ አድርጉ። አሜሪካን ሀገር መጥቶ ያንቺ ታናሽ ነው ማስተሩን ነው የሰራው። አንቺ አህያ ማትረቢ ዝም ሲሉሽ በቀኔ ዝም ሲሉሽ እየጣልሻቸው ባንቺ ነው ዛሬ ሁሉም የሚንቃቸው ይሄንን ህዝብ ባንቺና ባንቺ አይነቱ ምን ይሰራሽለት መሰለሽ ለህዝቡ? ይሄ ገርዳሚውና አለሌውን ይዘሽ በዚህ በኩል የብል ወሬ እናወራለን እንዲያሽ እንደ አህያ ስለገፋሽለትና ማንነቱንና በራሱ ተማምኖ ራሱ ላይ እንዳይሰራ ስላረክሽ ነው። እኛ እኮ ብዙ ነገር እኮ እያየን እኮ ምትይልሽ ጥይት ከሚገለው ይልቅ አንቺ እዚህ ሚዲያ ላይ የምትገዩ የራስሽ ዘር እንደሚበልጥ ስለምናቅ ዝም እንልሻለን። ምክንያቱም ሰው በራሱ ጥይት እየሞተ ስለሆነ ይሄን የነቃ ግን አንድ ሰው የለም። አንቺን ተሰብስበው ቀኑን ሙሉ አንቺን ተሰብስበው የቲክቶክ ደንቆሮ አድርገሽ ህዝብሽን እንደው መታገል ካለባችሁ እንዳንቺ አይነቱ ነው መታገል ያለባችሁ። ህዝብሽን ያደነቆርሽ ያደነዘዝሽ እስቲ አንድ መጥቶ እዚህ ጋር ተዘብዝፎ ይዋል የለም። አንቺ ደንቆሮ አንቺ ነሽ መንግስት ከሚጨርሰው ይልቅ እያባላሽ የራስሽን ህዝብ እዚህ ቲክቶክ ላይ እየጨረሽ ያለሽው አንቺ ነሽ። ሰርጀሪ አንቺ ነሽ፣ እኛ አይደለም። ይሄ ያልገባው ግን ብዙ ሰው አለ። ያገባን መስሉ ነው። የማንም ኃላፊነት የለበት። ገባሽ? አንቺ ነሽ ስለ ሚኪ የምታወሪ። ማስተሬቱን ሲሰራ አላሳየሽም? ኔክስት ስለዚህ ልጅ ስታወሪኝ በጣም አስቀሽኛል። አይስሩ በጣም ነው ያሳቀሽኝ። ሚኪ እኮ ደግሞ ጎጃሜ ብሏል። ከየት ነው የማገኘው እንዴ? አንቺ ስለ ሚኪ ታወሪያለሽ? አንቺ ሃይስኩል እንኳን መድረስ ያቃተሽ ደንቆሮ ጅንኑ ጎጃሜ ነው ያለው። ኔክስት የተመረቀበት እኔ ከእንደዚህ አይነት ሰዎች ጋር ቁጭ ብለሽ እንኳን የመውራት ሞራል የለሽ። ምክንያቱም ደንቆሮ ስለሆንሽ ነው። የሆነ ነገር ቢጠይቁሽ እንኳን ማውራት አትችይም። ዩ አር ጋዴም ሽት ቡልሽት ደንቆሮ ነሽ። ሰነባብች ኢዲየት አንድ ጊዜ
ይሄን ነው መቼም ሰው አትሁኝ። መቼም ሰው አትሁኝ። በቃ እንዴ አንቺ የፈለገ ነገር ይሁን እናት እኮ ማለት እኮ እንስሳው ራሱ እኮ ዛሬ የምናየው ዶክመንተሪ ላይ ሄደሽ ብታይ ለነገሩ አይገባሽም። ስለማይገባሽ ነው። አፍሽን እንዳትከፍች አንቺ ያንካሳለች አንቺ